ሄኖክ ምን እያደረገች ነው? ገውን ነገር ምናምን አይደለም። እናንተ ቁጭ ብላችሁ አታወሩም እንዴ? እንደማትመጥኝ ታውቂያለሽ። ሲጀምር ማይመጥንክ ሰው ላይ እንትን ያልከው ነው። ሲጀምር አንቺ ነሽ እኔ የምታሪን ታውቂኛለሽ። አንቺ እኮ ሲጀምር ከኛ በፊት ከኛ በኋላ እኮ ነው የመጣሽ። በጣም ያሳቀኝ እዚህ ገገላጋዩ አስታርቃለሁ ብሎ መጥቶ በመሃል ጦጣ ሆነ ማለት ነው። ኮሜንቱን እያያችሁ ጋይስ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን አለው። እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደግሞ በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ እስከማመሻ ጠብቄያለሁ። እነ ነባዬ ሊመጡ አልቻሉም። አልገባኝም ምን እንደተፈጠረ። የምታውቁ ካላችሁ በኮሜንት ቢሆን በውስጥ ብትጽፉልኝ ብታናገሩኝ ደስ ይለኛል። በያሉበት ሰላማቸውን እመኛለሁ በቅድሚያ ማለት ነው። ያው ቪዲዮ እየጠበቅን ነው እስካሁን ሰዓት ድረስ። ደግሞ እናንተ ነባና ይብሮ እኔ ያልኳችሁ እኮ ከምሽቱ 1 ሰዓት ነው እንጂ ከምሽቱ 3 ሰዓት አይደለም። አሁን ከዚህ በኋላ ብለቁት ወየውላችሁ። ምክንያቱም በጣም መሽቷል። ነገ ብትለቁት ይሻላል። በጣም ሲመሽ ደግሞ ቫይራል ላይ ይወጣም ማለት ነው። በቃ ተመጣጣኝ ሰዓት ከ12 ሰዓት እስከ 1 ሰዓት ባለው ጊዜ ውስጥ ነው ብዙዎቹ ይለቃሉ። ግን ደግሞ የዛ አናላይቲክስ በደንብ የሚያበራው የዛን ሰዓት ነው። ስለዚህ ሰላም እንደሆናችሁ ተስፋ አደርጋለሁ። የኤዲት ችግር ሊሆን ይችላል፣ አለመመቸት ሊሆን ይችላል። ሰላም እንደሚሆን ብቻ መመኘት ያለብን፣ አትጨነቁ ማለት ነው ማሮቼ። እንግዲህ እነዚህ ልጃቸው የመጣሁበት ምክንያት ደግሞ ይህን ሰሞን እንግዲህ ታውቃላችሁ ማርክና ቸኮሌት ወይም ቤዛ ተለያይተናል የሚል ቪዲዮ እየሰሩ ይገኛሉ። በዛ መካከል እንግዲህ እንደምታዩ ጥንድ ሆነው ሲሄዱ ባለማለት ዘፋኙና ጥንድ ሆነውላችሁ የጫጩት እንዴት ነው የጫጩት ንክሻ ዶሮ ጸብ ታውቃላችሁ? እንደዛ ነው። ለምንድን ነው እዚህ ጋር አንድ ቦታ ላይ ጅብ ብለው የቀሩት? በጣም ሳቃቸው እየመጣ ነበረ። በተለይ ማነው ስሟ? ወይኔ ስሟን ጥሩልኝ። ቸኮሌቷ ማለት ነው። ሳቋን እያፈነች በልጁ ፊት እንደዚህ እየዞረ ሲስቅ ነበረ። ደግሞ ያስታራቂ ሆኖ የመጣው ራሱ አልቻለም። ለዛ ነው አንድ ቦታ ጅብ ያሉት ማለት ነው ጋይስ። እናንተ ግን እኔ ግን እንደ ኮሜንታተሮች አሽቃባጭ የለም በህይወቴ እንደናንተ የሚያሽቃብጥ እዛም የሚል አይቻላቅም። በእውነት ኮሜንቱን አይቼ በጣም ነው ያዘንኩት። በጣም ሂዱበት ከሷ ወዲያ እንንን ስትሉ እንዴት ሰው ሳምንት አይታገስም? ሰው ሳምንት ጉዱን አያይም? እነሱ እየተጫወቱባችሁ ነው እንደ ኳስ ማለት ነው። በቤዚ ብቻዋን በመምጣቷ ድርቅ አለ ቻናሉ፣ ቪው ሊኖር አልቻለም ማርክ። ስለዚህ ምንድን ነው ማድረግ ያለብኝ በሚል ይሄን አይዲያ አመጡት ማለት ነው። የእሷም ቻናል የእሱም ቻናል እንዲያድግ ነው እንጂ በመካከላቸው ምንም አይነት ጸብም ሆነ ፍቅር የለም። ያኔ ፍቅር ስላችሁ ፍቅረኛሞች፣ ቀለበት የሚባለው ነገር ውሸት ነው ሁሉ ነገር። እኔ አስረግጬ ስነግራችሁ ማለት ነው። ግን የማርክ ደጋፊ እኔ አንድ የምነግራችሁ ነገር ማለት ነው፣ ሁልጊዜ በእሱ ህይወት ውስጥ የገቡ ሴቶችን እየነቀፋችሁ እየገፋችሁ የምትኖሩት እስከ መቼ ድረስ ነው? ይህንን ብትነግሩኝ ደስ ይለኛል። ምክንያቱም ይሄ ልጅ ለስራ የሚያመጣቸው ሰዎች ሁሉ ሴቶችን ሁሉ እናንተ እኮ ሴት ናችሁ አይደል? በስደት ዓለም ነው ያላችሁት። አንዳንድ ጊዜ ለምንድን ነው ሚዛናዊ ፍርድ የማትፈርዱት? ሁልጊዜ ሴት ልጅ እንድትገፋ እንድትረገጥ የምታደርጉት ለምንድን ነው? እናንተ ሴት ሆናችሁ ማለት ነው። ይች ልጅ እንግዲህ ይሄንን የቀለበት ጥያቄ አልቀበልም ማለት መብቷ እኮ ነው። ሲቀጥል ደግሞ የሚቀድመው የፍቅር ጥያቄ መጠየቅ ነው ወይስ ቀለበት ነው? መጀመሪያ ልቧን አውቆ ከካሜራ ጀርባ ታፈቅረኛለች ወይ ብሎ ጠይቆ የእሷን የፍቅር ጥያቄ ከተቀበለችው ደስታውን ይዞ ወደ ኦዲየንስ መምጣት። ከዛ ቀጥሎ ደግሞ የቀለበት ጥያቄ የቀለበት እንትን ማስኬድ። እንደዛ ነው መሆን ያለበት እንጂ እንዴት ነው በአንዴ ዘሎ ወንድ ልጅ ነይ አፈቅርሻለሁ ቀለበት ላርግልሽ ቢለኝ? እናንተ በራሳችሁ ቦታ ሆናችሁ ፍረዱ። ይሄንን እውነቴን ነው የምነግራችሁ፣ እንደ ራሳችሁ ሆናችሁ። እኔ አሁን ለማንም ሰው የሆነ ጥላቻ የሆነ ሚዛናዊ ሆኜ ብቻ ነው መናገር የምፈልገው በዚህ ቪዲዮ ላይ ማለት ነው። ስለዚህ የሁለቱም ጥፋት ነው ያለበት። የሁለቱም ምንድን ነው ጥፋቱ? በመጀመሪያው ቀን እሷ ትታው ስለሄደች በቀጣዩ ቀን ደግሞ እሱ ሴት ይዞ መምጣት አልነበረበትም። ያኔ እሷ እንትን ማለት ያንን ወንድ ይዛ መምጣት ይሄንን ወንድ ይዛ መምጣት አልነበረባትም። ትታ መሄዷ ግን ትክክል ናት። ግዴታ የለባትም። በአንድ ቀን ቀለበት አርጊ የሚል የትኛውም ሀገር ላይ የለም። እናንተ አሰሩት አይምሯችሁ ማለት እኔ ብሆን በእሷ ቦታ ምን ማድረግ አለብኝ የሚለውን ነገር አስቡ። እንዴ ፍቅር ቀልድ ነው እንዴ? ቀለበት ቀልድ ነው እንዴ?
እኔ እንደ ድራማ አይደለም እያወራኋችሁ ያለሁት አሁን ድብን ያለ ድራማ ነው። ግን በጣም ታዘብኳችሁ እንዴት እንደምታሽቃብጡ አይንሽ አፈራይን ካሽ ስትሉ ከርማችሁ አሁን በሳምንት ውስጥ ደግሞ ግልብጥ አላችሁና ደግሞ እቺኛን የመጣችሁን አጣበቃችሁ። ምንድነው እንደዚህ ከያለበት እንዲጣበቅ እድል የምትሰጡት ልጁን ራሱ እንዴ? በብር እኮ ነው የሚመጡት ሴቶቹ። ምን ሆናችሁ ነው? ብር በቪዲዮ ወይ በወር ተካፍሏቸው እኮ ነው በብር ነው የሚሰሩት። እያንዳንዱ ወላ ቤዛ በሏት። ቤዛም አሁን መጀመሪያ ስትመጣ በብር በክፍያ ስትመጣ የብዙዎች ጫና ዩቲዩብ ይከፈትላት ስለነበረ ቅርብ ጊዜ ነው ታውቃላችሁ ዩቲዩብ የተከፈተላት ራሱ ማለት ነው። ለምን የመለያየት ዓላማ ስለነበራቸው በዚህ ምክንያት እንለያይ ነው እንጂ ምንም አይነት የፍቅርም ጥያቄም ሆነ ቀለበት የለም። በቃ ግን እናንተ ወረተኛ አትሁኑ። ቢያንስ ቪዲዮውን እንኳን አይታችሁ ከሴት ጎን ለመቆም ሞክሩ። ሁልጊዜ በሰው ላይ እንደፈረዳችሁ በአንድ ቀን በሁለት ቀን ውስጥ ወደናታል ማርክ ጠበቃ አርገህ ያዝ። ልክ እቺም ቤዚም ስትመጣ እንደዛ ነበር ያላችሁት። አሁን ደግሞ ቤዚ ምን አላችኋት? በአንድ ቪዲዮ ብቻ እቺ አስመሳይ እቺ መሰሪ። ድሮም ስትመጣ አላማረችንም። ድሮ ነው ሌላ ሰው የሚጽፈው እና አሁን ሌላ ሰው ነው የሚጽፈው። ወይኔ እናንተ በጣም የምትገርሙት የምር የሚያስገርም የሚያስደንቅ ማንነት ነው ያላችሁ ኮሜንታተሮች። ለእናንተ አዘንኩኝ። እንደው በሄዳችሁበት አጠብጭባችሁ በሄዳችሁበት ትክክል ነው ብላችሁ ትችሉታላችሁ። አይኔ ግን እናንተ አፍ ውስጥ አለመግባት ነው እውነት፣ እናንተ ጥርስ ውስጥ አለመግባት ነው። ለነገሩ ያክል የወደድሽው ቄጣ ሰተት ብሎ ወጣ ነው። እናንተ እንደዚህ አይነት ነገር ስለምትወዱ ነው ልጆቹ አሁን ላይ ሁሉም ቦታ ጸብ፣ ጭቅጭቅ ያለው። እስኪ እዩ አንድ ቦታ የት ነው አሁን ሰላም ያለው? እና ላዛር ራሱ ጀመሩ። ይኸው እንኳን ደስ ያላችሁ። ወደ ውጭ ልወጣ ነው። አትወጣም ትተኸኝ ካንተ ውጭ ማናለኝ በአንድ ሳምንት ውስጥ። እና ደግሞ ማለት አንዳንድ ኮሜንት አረ ፍቅር በአንድ ቀን የሚለቅበትን መንገድ ንገሩኝ ይላል አንዳንድ ኮሜንት ማለት ነው። አዎ ይሄን ነገር ብነግሩን ጥሩ ነው። ለብዙ አመት በወንዶች የምንሰቃይ በወንዶች ተከድተን በቃ ካንተ ውጭ እንዴት እያልን የሚያለቅሱት ምን ነው? እኔ ጠላቴ ያልቅስ ደግሞ ለወንድ ላልቅስ እንዴ? እና ለሚሉት እስኪ ምክር ስጧቸው። እንደዚህ እንደ ጉንፋን ባንዴ ንጥስ ብሎ የሚያስወጣ ነገር ማለት ነው እንዴ? እውነት ፍቅር ቢሆን አሁን ይሄ እቺስ ይሄንን ማርክስ እቺን ይዞ ይመጣል፣ እቺስ ቸኮሌት ሌላ ሰው ይዛ ትመጣ ነበረ። ቤዛም የሚለው ብዙ ስለማይያዝልኝ ነው እኔ ማለት ነው። እሱ ማፌ ላይ መጣም እና ኮሜንታተሮች ፍትሃዊ ሆኑ። ወንድሜ ብቻ ደስተኛ ይሁን ምናምን እንዴ? የሴቷ ደስታ አያስጨንቃችሁም? ለምንድን ነው ድፍን አሳባችሁ የራሴ ብቻ ይራመድ የምትሉት? ይሄ ልጅ እኮ ነገችን የምትወቤድ እኮ ደግሞ እንዲሁ የምትመጡ እንትላላችሁ። ስለዚህ ለወደፊት ህይወቱ ራሱ ጠባሳ እየጣላችሁበት ነው እየሄዳችሁ ያላችሁት። እነሱ እየሳቁባችሁ ነው፣ እየተጫወቱባችሁ ነው። እያንዳንዱ ቤት በአሁኑ ሰዓት የሚሰራው ድራማ ነው። ግን ለምን በዚህ ልክ ማመን እንደፈለጋችሁ አላቅም። እዩላቸው፣ አድንቋቸው። ግን አንዱን እየጣለ እንዲያልፍ አይደለም ማድረግ ያለባችሁ፣ ተጋግዘው እንዲያልፉ። ቢያንስ 1-2 ኮሜንት አይሆንም ከስንት ሺህ ኮሜንት ታረቁ አስታርቁ የሚል ያየሁትኝ። ጌታ ሆይ ትዕግስቱን ስጠኝ። በአንድ ቀን ሌላ ጋር እንዲለጠፍ፣ በአንድ ቀን ሌላ ጋር እንድትለጠፍ። ኧረ ምን ጉድ ናችሁ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰብ። መልካም ጊዜ ሆንላችሁ። ወዳችኋለሁ። ቻው ቻው።